እናታችሁ የኢትዮጵያ ሙሉ እርዱኝ እባካችሁ። እኔ ያለው ሳውዲ ነው እና ደግሞ ሳይከፈለኝ 9 ወር ሆኗል እና በየቦታው ነው የሚያሰሩኝ እና 24 ሰዓት ነው የምሰራው እና ደግሞ በዛ ሰዓት እረፍት አላገኝም። ይህን ቪዲዮ እስከ መጨረሻው አዳምጡት ወገኖቼ፣ እህቶቼ። ስለ አረብ ሀገር እህቴ ይመለከተኛል ያመኛል የምትሉ በሙሉ እባካችሁ ይህን ቪዲዮ እስከ መጨረሻው አዳምጡት። ልጅቱም የደረሰችበትን በስተመጨረሻ ማሳውቅ ይሆናለን። አሰላሙ አለይኩም ወራህመቱላህ በረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። እውነት ለመናገር አረብ ሀገር ላይ የምትኖሩ ወይንም ደግሞ ስለ አረብ ሀገር እህቴ ይመለከተናል የምትሉ ይህን ቪዲዮ እስከ መጨረሻው አዳምጡት። እህታችን ዛሬ ያለችበት በጣም የሚያሳዝንና አሰቃቂ ቦታ ላይ ትገኛለች። የምትኖረውም ሳዑዲ አረቢያ ነው። ሳዑዲ አረቢያ 9 ወር ሆኗታል። 9 ወር ያክል ምንም አይነት ደሞዝ ያልተከፈላትና በየቤቱ እያዞረች የምታሰራት መዳሟ ጨካኟ ልጅቷ እየተናገረች ያለችው ወደ ሳዑዲ አረቢያ የሸኘኝ ኤምባሲም ሆነ ኤጀንሲ ስልክ እያነሱልኝ አይደለም። እባካችሁ እህቶቼ አሁን ያለሁበት ሁኔታ በጣም ያሳዝናለን። ለ9 ወር ያህል ምንም አይነት ደሞዝ አልተከፈለኝም። አሰሬም በየቤቱ እያዞረኝ ታሰራኛለች። እንቅልፍ የለኝም፣ እርፈት የለኝም። እባካችሁ ወገን ለወገኑ ደራሽ ነውና እባካችሁ ድረሱልኝ ትላለች። ይህን ቪዲዮ ታዲያ አረብ ሀገር ያለሽ እህቴ፣ ለእህትሽ የምታዝኒው እህትሽ ስታለቅስ የምትጨነቂ ከሆንሽ ይህን ቪዲዮ የሚመለከተው አካል ሰምቶ እህታችንን እንዲደርስላት እፈልጋለሁ። እንደሰማችሁት አረብ ሀገር ላይ ለመሸኘት ሲፈልጉ አሁን ላይ በተለያዩ ቦታ ላይ አረበኛ እናስተምራል ወይንም ደግሞ ስራ እናስተምራል እያሉ በየአካባቢው ከአረብ ሀገር ደርሰው የመጡ እህቶቻችን ራሱ ስለ አረብ ሀገር ልኩን ያወቁት የሰውን ቤት ክፋቱን ያወቁት ዛሬ ላይ ቢሮ ከፍተው እናሰለጥናል፣ አረበኛ ቋንቋ እናስተምራል እያሉ ቤታቸውን ከፍተው እህቶቻችንን ሲያስለቅሱና ሲያለቅሱ እያየናቸው ነው። ታዲያ እናንተ ቢሮ ከፍታችሁ ስለ እህቶቻችሁ የምትጨነቁ ከሆነ እናንተ ቢሮ ከፍታችሁ አረብ ሀገር ለመሸጥ በየትኛውም ቦታ ላይ ያሉትን ዜጎች እየጠራችሁ በየትኛውም ቦታ አቅጣጫ ላይ ያሉ እህቶቻችንን እያስገባችሁ እየጠራችሁ እኛ አረበኛ ቋንቋ እናስተምራለን፣ ወደ አረብ ሀገር እንሸጣለን፣ ወደ አረብ ሀገር እንልካለን፣ ቋንቋ የማያውቁትን ቋንቋ ያውቃሉ እያላችሁ እናንተ አስተምረናል ለ3 ወር ያህል እናስተምራል ብላችሁ ምንም አይነት ቋንቋ የማያውቁ እህቶችን አረብ ሀገር ላይ ለመሸኘት ወይንም አረብ ሀገር ለመሸጥ እናንተ ታስተምራላችሁ። ያውም በነጣ አይደለም፣ ብር እየከፈሉ ነው የሚማሩት። ታዲያ ለምንድን ነው እህቶቻችን ሶሻል ሚዲያ ላይ እየወጡ ሲያለቅሱ እናንተ ለመሸጥ እያስተማራችሁ እያስማማችሁ ያላችሁ ቢሮ ከፍታችሁ የራሳችሁን ገቢ እየሰራችሁ እየሸቀላችሁ ያላችሁ ሰዎች ለምንድን ነው የዜጋ ጉዳይ የማይመለከታችሁ? አሁን ላይ በየትኛውም አካባቢ ላይ እኛ ቋንቋ እናስተምራል፣ ቋንቋ አስተማሪ ነን እያላችሁ ገብሻ፣ ሰሃን፣ ግላስ፣ ጉርፋ እያላችሁ ታስተምራላችሁ። ነገር ግን እህቶቻችን እየተሸጡ ያሉት በዚህ አይነት መልኩ ተሽጠው ደሞዝ ሳይከፈላቸው ምንም አይነት ህይወታቸውን ለመቀየር ወጥተው ምንም አይነት ገቢ ሳያገኙ እያለቀሱ እያነቡ ይገኛሉ። ታዲያ እናንተ የዜጋ መብት የሚመለከታችሁ ከሆነ የዜጋዎች ጉዳይ የሚመለከታችሁ ከሆነ ሶሻል ሚዲያ እንደኛው ተጠቀማላችሁ። እንደኛው እናንተ ልጆችን አሰለጠንንበት ያላችሁ የምትሉት ቲክቶክ ገጽ አላችሁ። ማንኛውም ሶሻል ሚዲያ ተጠቃሚ ናችሁ። ለምንድን ነው ታዲያ አረብ ሀገር ላይ ያለችው እህቴ አረቤ ደሞዝ አልከፈለችኝም እንደ አይነት ችግር ላይ ነች የምትላችሁን ለምንድን ነው እንደ አንድ ሶሻል ሚዲያ ተጠቃሚ ድምጽ ማትሆኑት? ልጅቷ ዛሬ ያለቀሰች ነው አይደለ? ደሞዝ አልተከፈለኝም፣ ኤምባሲ ስልክ አያነሳም አለኝ፣ የላከኝ ኤጀንሲ ስልክ አያነሳም አለኝ፣ የላኩኝ ደላላዎች ስልክ አያነሱም ማለች። ታዲያ እንደዚህ እየሆነች ማን ነው ለዚች እህታችን ማን ነው የዚችን እህታችንን ባማይቀው የሚያበስላት? አረብ ሀገር ለመሸኘት ምንም አይነት ቋንቋ የማያውቁትን ያለ እርሜያቸው ያለ እርሜ ገደባቸው ትሸኛላችሁ። ነገር ግን እንደ አይነት ችግር እንደደረሰባቸው ስትናገሩ እንባቸውን እያፈሰሱ እያያችሁ የዜጋ መብት ምን እንደሆነ አታውቁም። እውነት ለመናገር በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ ስትገቡ እህቶቻችን አሁን ላይ እየሄዱ ያሉ አሁን ላይ እየተሸጡ ያሉ እህቶቻችን ሲያለቅሱ ነው የምናያቸው። ለምንድን ነው ታዲያ እናንተ ሶሻል ሚዲያ ተጠቃሚ ሆናችሁ እናንተ የሶሻል ሚዲያ ፔጅ ያላችሁ እህቶቻችን ሲያለቅሱ ለምንድን ነው እናንተ ሼር የማታረጉት? ለምንድን ነው እናንተ ይሄን ቪዲዮ አይታችሁ የሚመለከተውን አካል የማትጠይቁላችሁ? አንድ ጊዜ
ምንም አይነት ቋንቋ ሳያውቁ ምንም አይነት አረበኛ ሳያውቁ አረበኛ ቋንቋ ይችላሉ እያላችሁ የምትሸጡ ደላላዎች ወይንም አረበኛ ቋንቋ ምንም ሳያውቁ አረበኛ ያውቃሉ አረብ ሀገር ሰርተዋል እያላችሁ ወደ ሳዑዲ አረቢያ ወደ ተለያዩ አረብ ሀገራት የምትሸጡ እህቶች እናንተ እውነት የት ነው ያላችሁት? እነዚህ እህቶች ሲያለቅሱ ለምንድነው ወጣችሁ የእህቶቻችሁን ስቃይ እማታብሱት እማጠርጉት እማሸፍኑት? ለምንድነው እህቶቻችሁ ሲያለቅሱ ታያላችሁ? ለምንድነው የእህቶቻችሁ ለቅሶ እናንተን የማይመለከተው? እንደ ሚዲያ ተጠቃሚ ናችሁ እንደ ማለት ዛሬ ላይ ወደ አረብ ሀገር የሚልኩ ደላላዎች ቲክቶክ ፔጅ አላቸው፣ ፌስቡክ አላቸው፣ ዩቲዩብ አላቸው፣ ማንኛውም ሶሻል ሚዲያ አላቸው። በሶሻል ሚዲያቸው እኛ ወደ አረብ ሀገር እንሸኛለን፣ እንደዚህ እናረጋል፣ ስራ መስራት ለመፈልጉ እንደዚህ በዚህ ስልክ ቁጥር ደውሉ እያሉ ቁጥራቸውን ሶሻል ሚዲያ ፔጅ ላይ ያስቀምጣሉ። ነገር ግን ሲያለቅሱ እኛ ነን ወተን የምንናገረው፣ ሲከፉ እኛ ነን ወተን የምንናገረው፣ ደሞዝ ሳይከፈላቸው እኛ ነን ወተን የምንናገራቸው። የት ናችሁ እናንተ ዜጋዎችን? እናንተ እኛ አረበኛ ቋንቋ እናስተምራል ምንም አይነት ቋንቋ ሳያውቁ አረበኛ ቋንቋ ያውቃሉ የሚሉት እንዴት ነው? ለ3 ወር የአረበኛ ቋንቋ ይማራሉ እየከፈሉ። እነዛን ልጆች ግን በውሸት አረበኛ ቋንቋ ያውቃሉ ይባላሉ። ስንቶች ናቸው 4 ዓመት 5 ዓመት እንኳን ሰርተው ቋንቋ የማይችሉ አሉ። ደግሞ የገራላቸው በ6 ወር በ7 ወር ራሱ ቋንቋ ያውቃሉ። እናንተ የምታስተምሯቸው ገብሻ ግላስ ሊሆን ይችላል። ግን እናንተ እነዚህ እህቶቻችንን በውሸት አስተምረናል እያላችሁ ለ3 ወር ያህል እኛ አስተምረናቸዋል ብላችሁ አረበኛ ያውቃሉ ፉል ናቸው ብላችሁ ትልኳቸዋላችሁ። ታዲያ የት ናችሁ ዛሬ? እነዚህ ልጆች የምታውቋቸው እነዚህ ልጆች የምታዋቸው ሰዎች የት ናችሁ ዛሬ? እውነት ለመናገር በጣም ነው የሚገርመኝ። እህቶቻችንን በየቀኑ ደሞዝ እንደማይከፈላቸው፣ እህቶቻችንን በስነ ስርዓት እንቅልፍ እንደማይተኙ፣ ወደ አረብ ሀገር ለመሄድ የሚወጣላቸው ወይንም ደግሞ የአንድ ሰራተኛ መብትና ግዴታ ምንና ምን እንደሆነ እስከ ስንት ሰዓት እንደምትሰራ ይታወቃለን። ግን አረብ ሀገር ከሄዱ በኋላ 24 ሰዓት መዳሟ ታሰራታለች። ደሞዝ በወር አትጠይቅም፣ በወር እንዲጠይቅ አትፈልግም። እዚህ ስትሄድ ደግሞ መስራት ያለባት አንድ ቦታ ነው ተብላ ትሄዳለች። ነገር ግን አረብ ሀገር ስትሄድ በተለያዩ ቤቶች ያሰሯታለን። መብቷ እናንተ እዚሽ ቦታ እስከምትለቅ እንጂ አረብ ሀገር ከሄደች ከመዳም ቤት ገባይ በኋላ የሷ መብት ምን ላይ ነው ምን ነው የለም አይታወቅም። ታዲያ ለምንድነው እናንተ እንደ ሶሻል ሚዲያ ተጠቃሚ በሶሻል ሚዲያ ላይ ወጣችሁ እነዚህ እህቶቻችንን ደሞዝ እንደሚሰጣቸው እናንተ ሰራተኛ እንደምትልኩ እንደምታስተዋውቁት ለምንድነው ታዲያ እህቶቻችሁ ሲያለቅሱ ኢቭን እንኳን እናንተ የላካችኋቸው ባይሆን እንደ አንድ ዜጋ መብት እህቶቻችንን እያለቀሱ ነው እህቶቻችንን የላካችኋቸው የት ናችሁ ብላችሁ እማትጠይቁላችሁ? እናንተ ወደ አረብ ሀገር የምትልኩ ሰዎች ወደ አረብ ሀገር ስትልኳቸው እኛ ጋር ደውላ ያማከሩንም እኛ ጋር ሶሻል ሚዲያ ወጥተው እንደ አይነት ቢሮ ላይ በእንደ አይነት ቢሮ ለህር ነው አይሉ። ነገር ግን ደሞዝ ሳይከፈላቸው ሲቀር ደሞዝ ሳይሰጣቸው ሲቀር ወደ ሶሻል ሚዲያ መጥተው ነው እንባቸውን የሚያፈሱት። ደሞዝ አልተሰጠኝም፣ አረቦች አልከፈሉኝም፣ የት ናችሁ የሀገሬ ልጆች እርዱኝ፣ አትርፉኝ፣ አውጡኝ፣ ደሞዜን አሰጡኝ እባካችሁ የሀገሬ ልጆች ብለው ወደ ሶሻል ሚዲያ ረፊታቸውን የሚያዞሩት ለምን? እናንተ ስትልኩ መጀመሪያ ሶሻል ሚዲያ ላይ ወጣችሁ ስታስተዋውቁ የዜጋዎችን መብት እንደምታሟሉና በስነ ስርዓት እንደምታሰሯቸው በስነ ስርዓት እንደምትሰጧቸው ነው የምታውቁት። ሲሄዱ ግን ከሄዱ በኋላ የነዛ ሰው መብት ምን ላይ እንደሆነ አይታወቅም። ሽጣችኋል፣ ጨርሳችኋል፣ በራችሁን ተቀብላችኋል፣ በልታችኋል። ግን ይሄ ነገር እስከ መቼ ድረስ ነው የሚቀጥለው? እንደዚህ አይነት የእህቶቻችን እንባ እስከ መቼ ድረስ ነው የሚቀጥለው? እስከ መቼስ ድረስ ነው ሶሻል ሚዲያ ላይ ወጥተው እንደ አንድ መብት ተጠባቂ ወይንም እንደ አንድ መብት ተከባሪ ሶሻል ሚዲያ ላይ ወጥተው ከመናገር በእናንተ ስልክ ደውለው ደሞዛቸው እንደማይከፈላቸው ሲነገራችሁ ደሞዛቸውን የምታስቀብሏቸው፣ እንቅልፍ ሳይተኙ ሲቀሩ እንቅልፍ እንደማይተኙ እንቅልፋቸው እንዲተኙ በስነ ስርዓት የምታስደርጉላቸው፣ በየቤቱ ስታሰራት መዳሟ ለምንድነው በየቤቱ የምታሰደው ለአንቺ ብቻ ነው የሰጠነሽ ብላችሁ የምትከራከሩላቸው ከጎናቸው የምትሆኑላቸው መች ነው እህቶቻችንን? ለምንድነው ታዲያ በእህቶቻችን ላይ የምትነግዱት? እናንተ ትበላላችሁ፣ ትጠጣላችሁ፣ ትተኛላችሁ፣ እንደፈለጋችሁ ትሆናላችሁ። ዜጋዎችን በተለያዩ አረብ ሀገር ላይ ትሸጣላችሁ። ነገር ግን የዜጋዎች መብት ምን እንደሆነ እናንተ ምንም አታውቁ። ዛሬ ላይ በተለያዩ ቦታ ላይ አረብ ሀገር ላይ ደርሳ መታ ቢሮ ከፍታ አስተማሪ ነኝ ብላ ቋንቋ አስተማሪ ነኝ ብላ ቁጭ ብላ የእህቶቻችንን ገንዘብ ለመብላት እውነት የድሃን ገንዘብ ለመብላት ቦታው ብዛቱ ቦታው ስፋቱ በጣም ነው የሚገርማችሁ። እውነት በጣም ነው የሚገርማችሁና ውድ ቤተሰቦች አላህ ይጠብቃችሁ። እባካችሁ ራሳችሁን ጠብቁ።